የጉድ ያለህ የሚያስብል መረጃ በዚህ ሰዓት ወጥቷል። የ2025 የአፍሪካ ዋንጫ አሸናፊና ተብሎ የተነገረውና ሁላችንም የተቀበልናት ሴኔጋል አሁን ላይ በካፍ ደብዳቤ ምክንያት እንግዲህ የአፍሪካ ዋንጫ ተነጥቆ ለሞሮኮ እንዲሰጥ መደረጉ ተነግሯል። ካፍ እንግዲህ አርቲክል 84 ላይ ባስቀመጠው ህግ ምክንያት ሞሮኮዎች በፎርፌ 3-0 ጨዋታውን አሸንፈው የዋንጫው ባለቤት እንዲሆኑ እንደወሰነ በመግለጫው ላይ አሳውቋል ማለት ነው። ታዲያ ይህ መረጃም በጣም በርካቶችን እያስደነገጠና እያስገረመ ነው በዚህ ሰዓት የሚገኘው። ሞሮኮዎች የራሳቸው ያዘጋጁትን የ2025 የአፍሪካ ዋንጫን በዚህ ሰዓት እንግዲህ በካፍ ስቴትመንት ምክንያት ሻምፒዮን መሆናቸው ተረጋግጧል ማለት ነው። ለማንኛውም እናንተ ስለዚህ መረጃ ምን ትላላችሁ? እኔ ኳስ እያየው መረጃውን ፋብሪዞ ለቆት ስመለከተው በጣም ነበር የደነገጥኩት። ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምን ጀማው እንዲቻላል እንዴ? ቆይ እንዴት ነው የሚሆነው እንደዚህ እንዴ? ሴኔጋል የአፍሪካ ዋንጫውን ማለት ነው ተነጥቃ ለማተሰጠ ለሞሮኮ እንዴት ማለት በምን አግባብ ነው የሚሰጠው? የኛስ ቋጠሩ እኛስ ከነሱ ጋር የታሸነው እንዴት ነው የሚሆነው? እንዴት አይነት ቅሌታም የሆነ አካል ነው ባካችሁ ይሄን ነገር የሚያዘጋጀው እንዴ? አረ ነውር ነው፣ አረ ኃጢአት ነው፣ አረ አትጫወቱብን እንዴ! እኛ ደሃ እንጂ መቀለጃ ነን እንዴ? አሁን ላይ ወጥቶ ተመልከቱ፣ ሻምፒዮን አፍሪካ ምናምን ተብሎ ለሞሮኮ እኮ አሁን አደባባይ ይዘውት ሊዞሩ ነው ዋንጫውን ይዘውት። እንዴት ነው አልገባኝም እኮ ድጋሚ ሻምፒዮን። አሁን የሞሮኮ ህዝብ ምናምን ከተማ ወጥቶ ምናምን እየረበሸ ነው ከዛው ክላክስ እያደረጉ ምናምን ደስ ሴኔጋል አቀባበል ምናምን ሊደረግ ነው። ከየክለቡ ተጫዋቾቹ ተሰብስበው ሄደው ዋንጫ በላ ምናምን ሊሉ ነው። ነውራም በአለጌ የሆነ ድርጅት እንዴት እንደሚያበሽክ በቃ መቀጣውን ተጫዋቹን አሰልጣኙ ምናምን መቀጣት ዋንጫውን ላሽ አትልም እንዴ? ቅሌታም የሆነ ድርጅት እናንተ እንዴት እንደተቃጠልኩኝ ነውራም። እኔ ሲጀምር ኢትዮጵያ ይሄን አውቃኑ ለአፍሪካ ዋንጫ ለካማት ወዳደሩ በቃ ይቅርብሽ። ኢትዮጵያችን አረፈሽ ቁጭ በይ። ሰበር ዜና ቆመህ ካለህ ቁጭ ብለህ አዳምጠኝ። አስደንጋጭ ዜና ስለሆነ ማለት ሴኔጋል በካፍ ምክንያት ከአፍኮን ተነጥቃ ለሞሮኮ 3-0 ፎርፌ ተደርጎ ዋንጫው ለሞሮኮ ተሰጠ ማለት ነው። የ2026 አፍኮን አሸናፊ ሞሮኮ ተደርጎ ተሰይሟል ማለት ነው። ያቺን ሜዳ ጥለው ስለወጡ በፎርፌ የተቆጠረባቸውና 3-0 ተደርጎ ተመዝግቦ ዋንጫው ከሴኔጋል እጅ ተነጥቆ ለሞሮኮ ተሰጠ ነው ማለት። የአረብ ገንዘብ ሲኖርህ እንደዚህ ነው። ገባህ አይደል? እኛ ቺት አናረግም እንጂ ዋንጫውን የበላነው ዋንጫ ለማን ሲቲ ይሰጠው ነበር ማለት ነው። ገባህ አይደል? የመጨረሻው ፓርት ቀድላት። እንዴት አባቱ የሚያቃጥል ዜና ነው እንዴ! ያውላ ቋጥረን እንደዛ ተጋርለው ሜዳ ላይ የሆነ 10 ደቂቃ ምናምን አለቃቅሰው ስለወጡ ምናምን ፎርፌ ያደረጋቸው ደስ ትላላችሁ። አሰልጣኙ ዘላለም ታገደ አይደል? በቃ አሰልጣኙ ተቀጣበት፣ ዘላለም ታገደ። ማኔ ጀግና የሆነ አምበል ተጫዋቾቹን አስማምቶ ይዟቸው መጥቶ ተጫውተው አሸንፈው እንዴት ትነጥቋቸዋላችሁ? ካፍ ማይረባ ተቋማ። የኢትዮጵያ ኳስ የተገማማ ነው እንላለን አይደል? የአፍሪካ ኳስም የተገማማ ነው። መቼም ከቤታችን እኮ እያደግን ነው መምጣት ያለብን። አቦ እንዴት አባቱን የተቃጠልኩት ማለት አርሰናል ጽድት አድርጎ እየለጠለጠ ስለሆነ ነው እንጂ ማለት ነው። በእውነት ጨጓራዬን ተፍቸው ምላስ ሰንበር አድርጌም ልበላው ነበረ። ያን ያህል የሚያቃጥል ዜና ማለት ቀፋፊዎች ለፍተው አሸንፈው ተመልሶ መጥቶ አይደል ወደ ሜዳው። ምንድነው በቃ 10 ደቂቃ 15 ደቂቃ ባከነ እና ቀፋፊዎች። ጋይስ ሞሮኮ የአፍሪካ ሻምፒዮን መሆኗን ተረጋግጧል ማለት ነው። ከሴኔጋል ተቀምጦ ለሞሮኮ ተሰጥቷታል በፎርፌ ማለት ነው። 3-0 ተሸንፋቸዋል ተብሎ ሴኔጋሎች ባሳዩት ቢሄቪየር በጣም በሚያሳፍረው ቢሄቪየር ማለት ነው። ይሄ ቀልድ አይደለም፣ የምሬ ነው። ቀልድ አይደለም፣ የተረጋገጠ ዜና ነው። በጣም ነው የሚያስደነግጠው። እኔ ራሱ ከልቤ ነው የገረመኝ ስላችሁ ዲያዝ ከዛ ፓኔንካ በኋላ አፍሪካ ዋንጫውን ማን ኦልሬዲ ተሸንፋችኋል። ከሜዳ ይውጡ ይግቡ፣ ተሸንፋችኋል። ገብቷችኋል? ዝም ብሎ ነው አሁን ዋንጫውን የምትይዙት ለዝም ብሎ ለጌጥነት ነው እንጂ ማለት ነው። ተሸንፋችኋል። the whole world የሚያውቀው እንደተሸነፋችሁ ነው። ገብቷችኋል? ግን በጣም harsh ውሳኔ ነው ብዬ አስባለሁ። 3-0 የሴኔጋል አሰልጣኝ ከዚህ በኋላ ምንም አይነት ቶርናመንቶች ላይ እንደማይገባ ይታወቃል። ያው ተጫዋቾቹም ላይ እንግዲህ ገዳ ሊደረግባቸው ይችላል እየተባለ ነው። ያሉትን ነገሮች አፕዴት አደርጋቸዋለሁ። ኢና አካውንት ፎሎ አድርጉት። ማለት ልታሳብዱኝ ነው? እንዴት ነው ነገሩ? አልገባኝም። ጨዋታው እንዴት ነው? የካፍ ይግባኝ እንባ ጠባቂ ከገመገመ በኋላ ለሞሮኮ ሰጠ። ምኑን? የአፍኮን ዋንጫውን 25ቱን በጣም ሰጠ። አራዳለች። እኔ እኮ ስማ፣ አረ በጣም አስጠንቀቀ ነገር ሼርኮፕሊንግ እያረካ አድርሰለ ጎብይ ስማኛ ድመጠኝ እንዴ! እኔ ከዛም ጊዜ በኋላ እኮ ፍሬ የለኝም። ያን ጨዋታ ካየው በኋላ ቆሜ መሽናት ለኔ በቃ እንዴት ቢ ወርቆ ነውብኛል። ካራዳለች እንዴት አልቋላ እንዴ! ያን የለማ እንዴ!
እንዲያዝ እኮ በእኔ እኮ ነው በማንም እኔ ነው የቆመው እኮ በማንም አይደለም ያራዳ ልጅ ታዲያ ገና ለገና ወጡ ብለህ ገና ለገና ዘለው አላየንም ወይ እኛ አፍሪካ ተሆነ አጠጋ በለኔ ላጫውት እዚህ እኮ አይተናል ወልዋሎ እኮ ስንት ታምር ታይቷል ምን ሆኖ ነው የምትለኝ ቶሎ መልስ ሌላ እንትን ውስጥ መልስላቸው የፈተነ እኔ እንደዚህ ነቀል እኔ ራሴ ነው የፍሬዎችን ባጠባቂ ነው ምሮጠው ምንም አልሰማህም አረባክ እንደዚህ የለም ሴኔጋል ሞሮኮን አሸንፋ የወሰደችው የአፍሪካ ዋንጫ ተነጥቃ ለሞሮኮ ተሰጠ። ይህም የሆነበት ዋነኛው ምክንያት ሞሮኮና ሴኔጋል ባደረጉበት ጨዋታ ላይ ሴኔጋሎች አንጫወትም ብለው ሜዳ ለቀው ወደ መልበሻ ክፍል ገብተው ባሳዩት ትልቅ የማይገባ የስነ ምግባር ጥሰት ምክንያት እናም ከዚህ በኋላ ሴኔጋል ሳይሆን ሞሮኮ ነች ያሸነፈችው ነው የምንለው ማለት ነው። ሴኔጋል የ2025ቱን አፍሪካ ዋንጫ እንግዲህ ተቀምጣለች። ያው እንደምታውቁት በፍጻሜው ጨዋታ ብዙ ድራማ ነበርና ያው ሴኔጋል አሸነፈ 2025 የአፍሪካ ዋንጫ አሸናፊ መሆን ይችላል ነበርና ዋንጫውን ማስታ ነበር። ነገር ግን ዛሬ ላይ ካፍ እንዳሳወቀው ከሆነ ይሄንን ዋንጫ ሴኔጋል ተቀምጣለች። በዚህም መሰረት ሞሮኮ የ2025 የአፍሪካ ዋንጫ አሸናፊ መሆኗ ታውቋል። ይሄ ነገር በጣም የሚገርም ነገር ነው፣ ያልተለመደ ነገር ነው። ስለዚህ ለጓደኞቻችሁ በሙሉ ማወቅ ለሚገባችሁ ሰዎች በሙሉ ላኩላችሁ። የአካውንት አዲስ አካውንት ነው፣ ሁላችሁም ፎሎ ያደርጋችሁ። ይሄንን ያሳወቀው እንግዲህ ዛሬ ካፍ ባወጣው መግለጫ መሰረት ነው። የሴኔጋል ናሽናል ቲም ፎርፌ አድርጓል ይሄንን ጨዋታ ይላል። ይህም ማለት እንግዲህ ሞሮኮ ሴኔጋልን በፍጻሜው ጨዋታ 3-0 አሸንፋለች። ስለዚህ የ2025 የአፍሪካ ዋንጫ አሸናፊ ሞሮኮ ነው የምትሆነው ማለት ነው። እንደምታውቁት ጨዋታው ብዙ ድራማ ነበር፣ ተቋርጦ ነበር ለረጅም ሰዓታት። እናም ያው ካፍ የተለያዩ ማጣሪያዎችን አካሄዱ ለሞሮኮ የአፍሪካ ዋንጫውን አሰጣጣ። አቤት ጉድ ጉድ በል ጎንደር ላይ ሀገሬ ሰው እናንተ ሰማችሁልኝ? ሞሮኮ ከሴኔጋል ዋንጫው የአፍሪካ ዋንጫ ተቀምጦ ሊሰጣት ነው። ይህም የሆነበት ምክንያት ደግሞ እንደምታስታውሱት ማለት ነው ሞሮኮ ለካፍ ቅሬታዋን አቅርባ ነበር። ሴኔጋል በመደበኛ ዳኝነት ላይ ጥሰት ፈጽማለች በሚል ከሴኔጋል ዋንጫው ተቀምጦ እንግዲህ ለሞሮኮ ሊሰጥ ነው ማለት ነው። እንደዛ ጨፍረን እንደዛ ቦርቀን እጅግ በጣም የሚያሳፍረው ከምሬ ነው የምላችሁ። ያው እንደምታስታውሱት ሴኔጋሎች ሜዳውን ለቀው ሁሉ ሰዓት አባክነዋል ነው እንግዲህ የሚባለው። ለቀው ሁሉ መውጣታቸው ያ ሁሉ ነገር መፈጠሩን ታስታውሳላችሁ። በዛ ምክንያት ጭራሽ ቅጣት ሁሉ ሊጣልባት ነው። በጣም ነው የሚያሳፍር። ወይኔ እንዴት ነው የሚያናደው። እንደዛ ጨፍረን እንደዛ በወርቀን ሴኔጋል በላሽ ብለን ጨፍረን ይኸው ተቀምጦ እግዚኦ እጅግ የሚያስደነግጥ ዜናን የሰማነው ሞሮኮ የ2025ቱን የአፍሪካ ዋንጫ ባለቤት እንደሆነች ካፍ አረጋግጧል። አሁን ከደቂቃዎች በፊት በተለቀቀው ሰበር መረጃ መሰረት በ2025 በተደረገው የፍጻሜ ጨዋታ ሴኔጋሎች ፎርፌ እንዳደረጉና 3-0 ጨዋታውን አዘጋጇ ሞሮኮ እንዳሸነፈች ተቆጥሮ ዋንጫው ለአዘጋጇ ሞሮኮ ተሰጥቷል በማለት ካፍ አንቀጽ 84ን በመጥቀስ ዋንጫውን ለሞሮኮ አሳልፎ ሰጥቷል። እጅግ አስደንጋጭና ያልተጠበቀ ዜና ነው። ለማንኛውም ስለዚህ አስደንጋጭ ዜና ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣና ታማኝነት ያላቸው እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አይ አፍሪካ እንደ አፍሪካ ቅሌጣም ወራዳ ለዓለም መሳቂያ ነው ያደረጉን። እግዚአብሔር ነው ምንድን አስቡት እስኪ ከ2 ወር በኋላ ዋንጫ ተቀምጠህ መስጠት ማለት በጣም ከባድ ነው። ትላንት የበላውን አምጣው ውለደው ማለት ነው። ውለደው በገንዘብ እንኳን መስጠት ብችል ራሱን ምግቡን አምጣው እንደማለት ነው። በጣም የሚያስጠላ ቀፋፊ የሆነ ውሳኔ። ሰው እንዴት ነው ዋንጫ በልተው ሴሌብሬት አድርገው እያንዳንዱ ተጫዋች ወደሚጫወተው ቡድን ሄዶ አሁን ህይወቱን እየመራበት ባለ ሰዓት ከሴኔጋል ተቀምጦ ለሞሮኮ መሰጠት። አሁን የሞሮኮ ብሔራዊ ቡድንስ እንደው ይጣፍጣችኋል? ግን እግዚአብሔር ነው ምሪም ይጣፍጣችኋል? የ2025 የ2026 የአፍሪካ ዋንጫ ሞሮኮ ሲባል ይነፋል ጋይስ። ጨፍረው ሴሌብሬት አድርገው ተደስተው ከዚህ በላይ ተኝተው ይዘውት ዋንጫውን አሁን ተቀምጦ መሰጠት በጣም አንፌር የሆነ እግዚአብሔር ነው ምሪም። ለዚህ ነው አፍሪካውያኖች ማነቃስካው ከኋላ ቀር አስተሳሰቡን የቀረ ነው። አፍሪካ ካፍ ምትባል ዝንጅብልና ድንች በዳጣ በልተህ ውሳኔን አስተካከል። መሳቂያ አታርገን። በጣም ነው የሚያስጠላው። እግዚአብሔር ነው ጋይስ። እንደዚህ ይደረጋል? እስኪ የራሳችሁን ሐሳብ ኮሜንት ሴክሽን ላይ ተመልከቱና ጻፉልኝ። ይመቻችሁ። እኔ ግን በጣም አንፌር የሆነ ዲሲሽን ብየዋለሁ። የምር አሳዛኝ የተባለ ሰበር ዜና ተሰምቷል። ሳዲዮ ማኔ ሀገሩን ከፍ ያደረገበት የዘንድሮ የአፍሪካ ዋንጫ አሸናፊ የነበረችው ሴኔጋል ዋንጫውን በካፍ ተቀምታለች። ካፍ ከወራት በፊት በሴኔጋል አሸናፊነት የተጠናቀቀውን ውድድር ሲመረምር ቆይቶ ሌሊት ላይ ዋንጫውን ከሴኔጋል በመቀማት ለሞሮኮ መስጠቱን አስታውቋል። ካፍ አንቀጽ 82ን በመጥቀስ ውሳኔውን ማስተላለፉን ሲያሳውቅ በአንቀጹ ላይ ማንኛውም ቡድን መደበኛ የጨዋታ ክፍለ ጊዜ ወቅት ከዳኛው ፍቃድ ውጪ ለመጫወት ፍቃደኛ ካልሆነ
ወይንም ሜዳውን ለቆ ከወጣ እንደ ተሸናፊ አሊያም የውድድሩ ተሰናባይ ተደርጎ እንደሚቆጠርም ህጉ ያስቀምጣል። የሴኔጋል ብሔራዊ ቡድን በፍጻሜው መርሃ ግብር ሜዳውን ለቀው በመውጣታቸው ያልተገባ ባህሪ አሳይተዋል በሚል ጥፋተኛ ተብለዋል። እናም ካፍ ባስተላለፈው ውሳኔ መሰረት የሞሮኮ ብሔራዊ ቡድን በፎርፌ ሴኔጋልን 3-0 በመርታት የአፍሪካ ዋንጫ አሸናፊ መሆኑን አረጋግጧል። ይህንን የካፍ ውሳኔ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እውነት ግን ይሄ ዋንጫ ከሴኔጋል ተወስዶ ለሞሮኮ መሰጠት ነበረበት? ይሄንን ጥያቄ ለእናንተ ልተውላችሁ። ብዙ ግፍ፣ ብዙ በደል፣ የተለያዩ ግፎች የደረሱባት ሴኔጋል እያለች ለሞሮኮ አንስቶ መስጠቱ ተገቢ ነው? ሰው ሳይቀር የሞተባት ሴኔጋል ነች። ነገር ግን ጨዋታውን አቋርጦ መውጣታቸው በፎርፌ ለሞሮኮ እንዲሰጣት ካፍ ትላንትና ሌሊት ወስኗል። አብዛኞቻችን ሻምፒዮንስ ሊግ ላይ ነበር ፎከስ ያደረግነው፣ ግን አፍሪካ ውስጥ ሌላ ተአምር ነው ሌሊቱ ሲሰራ ያመሸው ማለት ነው። ካፍ ሁለተኛ ስህተት በሀገራችን ወላይታ ዲቻ ከሲዳማ ቡና የተወሰነ ውሳኔ ሁላችንም የምናውቀው ነው። አሁን ደግሞ በዚህ መጥቷል ማለት ነው። እናንተ ይሄንን ነገር ምን ትሉታላችሁ? ልክ ነው ብላችሁ ታስባላችሁ? ሳይዶ ማኔ እንዲህ ሲል ተናገረ። የሌለ መሪ ለሀዘን ውስጥ ገብቶ ትክክለኛውን አሸናፊ ዓለም ታውቃለች። ዓለም ትክክለኛው አሸናፊን እሷ ትወስናለች ነው። የተለያዩ ደገ ተጫዋቾች እንደዛ ብሏል። እናንተ ምን ትላለች? አርሰናልን ተውትና የሚያስቅ ነገር ልንገራችሁ። ሞሮኮ የአፍሪካ ዋንጫ አሸናፊ ናት ተብሏል። እንግዲህ ካፍ በሰዓት ላይ አሸናፊዋን ሴኔጋል ትቶ ሞሮኮን መርጧል። አሸናፊዋ ከዚህ በኋላ ኦፊሻሊ ሞሮኮ ናት ብሏል። ምን ለምንድን ነው እዛ ሁሉ ጣጣ ውስጥ የገቡት? በቃ ሴኔጋል ከስቴዲየም ሲወጡ ወይ ዳኛው እንዲነፉ አድርገው አንደኛችሁን ከዚህ ሁላ ጊዜ በኋላ አፍሪካ እንደ ሙሉ ነው እንደ ችግር ያለባቸው ኳሱም ላይ ምን አይነት ነገር ነው? ትልቅ ቱርናመንት እኮ ነው። እንዴት ነው እንደዚህ አይነት ውሳኔ? እቻ ሴኔጋል አይደለችም ኦፊሻሊ አሁን ሞሮኮ ናት። በቃ የሆነ ስታት ብታዩ ወይ ደግሞ ጉግል ብታረጉ ሞሮኮ እንዳሸነፈች ነው። እኔ ምንም ያልተዋጠልኝ ነገር ነው። የጅል ሐሳብ ነው ያመጡት። አረ ወገን እኛ እዛ ቻምፒየንስ ሊግ የኢዜ ጎል ቼልሲ ተሸነፈ ምናምን እንላለን። እዚህ አፍሪካ ላይ ሌላ ታምር ተፈጥሯል። አባ ካፍ ለሴኔጋል የበላችውን የአፍሪካ ዋንጫ ለሞሮኮ ይገባታል ብሎ ሰጥቷታል። ለሞሮኮ ዋንጫ የተሰጠበት ምክንያት ደግሞ ባለፈው የፍጻሜ ጨዋታ ጊዜ ማለት ነው ሜዳውን ለቀው ወጥቶ ነበር። በተፈጠረው ግርግር ምክንያት አያሰጥም ያሰጣል ምናምን በሚለው ምክንያት ማለት ነው። በዛ ምክንያት ፎርፌ ለሞሮኮ ተሰጥቷት ሞሮኮ ዋንጫው ወስደዋለች። አይ መድኃኔዓለም አፍሪካ፣ አየማኔ ልፋት፣ አየማኔ ልፋት። አሁን የተሰማ ሰበር መረጃ አለ። ከቻምፒዮንስ ሊግ ጨዋታዎች መጠናቀቅ በኋላ በአፍሪካ እግር ኳስ ታሪክ ታይቶ ማይታወቅ ጉድ ተሰምቷል። በ2025 የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የሴኔጋል ብሔራዊ ቡድን ተጫዋቾች ጨዋታው ሳይጠናቀቅ ሜዳውን ጥለው መውጣታቸው ይታወሳል። ይህ ድርጊት የውድድር ደንብ መጣስ ነው ያለው ካፍ አሁን ሌሊቱን አስደንጋጭ ውሳኔ አሳልፏል። ጨዋታው በሽንፈት ወይም ፎርፌ ተመዝግቦ ሞሮኮ 3-0 አሸናፊ እንድትሆን ተወስኗል። ሞሮኮ በይፋ የ2025 የአፍሪካ ዋንጫ ባለክብር ሆና ተመዝግባለች። በሴኔጋል ተጫዋቾች ድርጊትና በካፍ ውሳኔ ላይ የእናንተ አስተያየት ምንድነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። አዎ ሳዲዮ ማኔና ሴኔጋል ዋንጫውን ተነጠቁ። ይህ በፍጹም የእግር ኳስ ተመልካች ሊቀበለውና አምኖ ሊወስዶ የማይችል ዜና ነው። ሞሮኮም የዚህ ዋንጫ ባለቤት እንድትሆን ተደረገም። የአፍሪካ ዋንጫን በሴኔጋል አሸናፊነት የተጠናቀቀ ቢሆንም ሴኔጋሎች ዋንጫውንም ወስደው በደንብ ሰለብሬት ያደረጉበት ቢሆንም ግን ዛሬ ላይ በተሰማ ዜና አዎ የሞሮኮ ብሔራዊ ቡድን ይግባኝ በመጠየቃቸው ሴኔጋላውያን እነሆ ዛሬ ለቅሶ የሚቀመጡበትም ቀን ሆኗል። አዎ ከሴኔጋል ተወስዶ ይህ ዋንጫ ወደ ሞሮኮ ገብቷል። ኦ ሳዲዮ ማኔ፣ ኦ ሴኔጋል፣ በጣም ያሳዝናል። የአፍኮን ሻምፒዮና ሞሮኮ ሆናለች። ውሸት አይደለም፣ ቀልድ አይደለም። በህጉ መሰረት እንግዲህ አርቲክል 84 ላይ የተቀመጠው የአንድ ቲም አባንደን አድርጎ የሚወጣ ከሆነ እዚህ ጋር እንደምታነቡት ነው ጨዋታውን ጥለ የምትወጣ ከሆነ 3-0 ቅጣት እንደምታስተናግድ ነው የሚናገረው እዛ ላይ። እና ደግሞ ያው ሞሮኮ አፒል እንዳደረገች ይታወሳል። ከሳ ነበር እና እሱ ከፌዴሬሽን ዛሬ ተቀምጠው ሪቪው ካደረጉት በኋላ አዎ ሞሮኮ አሸናፊነቷ ተሰጥቷት ያው ስኮሩን አይተው ከ3-0 የተሻለ ስኮር ሳልነበራቸው ሞሮኮ 3-0 እንዳሸነፈች ተቆጥሮ ሞሮኮ የአፍኮን 2025-26 ሻምፒዮና መሆን ችለዋል። የእናንተን ሀሳብ እንግዲህ እንድታጋሩ ይፈልጋል። ሀሳባችሁ ኮመንት ላይ አስቀምጡ። አርቲክሉ ህጉ ልክ ነው ይመስላችኋል ጥለው መውጣታቸው? ምክንያቱም በህጉ መሰረት ከሆነ ማለት ነው ሌላም ቲም ላይ ቢበደል ማለት ነው እንዲህ ነው የሚደረገው። እና አሁን ያው ለጥቁር አፍሪካውያን ያው ይደብራል። ነገር ግን ህጉን አላከበሩ
ተቀጥተውበታል። በጣም በሚያዝ ሁኔታ። እናንተ ሀሳባችሁን መነጋገራችሁ እንዳትረሱ። እንደዚህ አይነት የኳስ ዜና እንዳያመልጣችሁ ራሱ መጫ እንዳይረሳ። ኮፒ ሊንክ ያደረጋችሁ ወጣ አርጉት ብቻ። ቀጣይ እስክንገናኝ ድረስ ይመቻችሁ። ውርደቱ የከፋ አፍሪካና አወዛጋቢው የካፍ ውሳኔ። ምሽት ላይ በተሰማ መረጃ በሞሮኮ አስተናጋጅነት ተከውኖ የነበረው የአፍሪካ ዋንጫ ሞሮኮ አስተናግዳ ሴኔጋል የበላች የነበረ ቢሆንም ምሽት ላይ በተሰማ መረጃ ግን የሞሮኮ ይግባኝ ተቀባይነትን አግኝቶ ከወራት ቆይታ በኋላ የአፍሪካ ዋንጫ ለሞሮኮ እንዲሰጥ ተወስኗል። ይህንንም ተከትሎ ጠዋት ላይ በተሰማ መረጃ ሴኔጋል ለዓለም አቀፍ የስፖርት ገላጋይ ፍርድ ቤት አቤቱታን ለማቅረብ ስትል በዝግጅት ላይ መሆኗን በርካታ የመረጃ አውታሮች እየዘገቡ የሚገኝ ሲሆን ካፍ ከዚህ ሁሉ ጊዜ በኋላ ውሳኔውን እንዲሽር ምክንያት የሆነው ምንድነው ትላላችሁ? በግሌ ቆንጆ የሆነች ሙስና ሳትኖር እንደማትቀር ገምቻለሁ። የእናንተን ኮሜንት ላይ ያጋራችሁኝ ይመቻችሁ። እናንተ እብዶች ናችሁ፣ መታችሁ ሜዳሊያዬን ውሰዱ ሲል ሙሳኒ አኪቴ በትናንትናው ዕለት በማህበራዊ ትስስር ገጹ ለካፍ መልእክቱን እያስተላለፈ ስንመለከተው ነበረ። እንደሚታወቀው የ2025 የአፍሪካ ዋንጫ አሸናፊ የነበረችውን ሴኔጋል ማለት ነው በተፈጠሩት ድራማዎች እንዲሁም ደግሞ በተለያዩ ጥፋቶች ምክንያት በፎርፌ ጨዋታ ተወስዶ ማለት ነው 3-0 በሆነ ውጤት ለሞሮኮ ተመዝግቦ ከሴኔጋል ዋንጫው ተነጥቆ ለሞሮኮ እንዲሰጥ ካፍ መወሰኑን ተከትሎ ነው እነዚህን አስተያየቶች የብሔራዊ ቡድን ተጫዋቾች መልእክቶቻቸውን እያስተላለፉ የሚገኙት። በፍጥነት መልእክቶቻቸውን ካሰፈሩ ተጫዋቾች መካከልም እንግዲህ የቡድኑ አምበል የሆኑ ሳዲዮ ማኔ በማህበራዊ ትስስር ገጹ ላይ አጭር መልእክትንም ለካፍ አስተላልፏል። ዓለም ትክክለኛውን አሸናፊ ታውቃለች ሲልም ጭምር ነው በማህበራዊ ትስስር ገጹ ላይ መልእክቱን እያስተላለፈ የሚገኘው። ይህንን የካፍ ውሳኔ ተከትሎ እንግዲህ በሴኔጋል ሕዝብ ከፍተኛ የሆነ ቁጣ መቀስቀሱ ጭምር ነው እየተነገረ የሚገኘው። የሴኔጋል ብሔራዊ ቡድን ተጫዋቾችም የተለያዩ አስተያየቶችን ጭምር እየሰጡ ነው የሚገኙት። ዓለምን እያነጋገረ የሚገኘው የ2025 የአፍሪካ ዋንጫ አሸናፊን በተመለከተ ካፍ ያስተላለፈውን ውሳኔ ተከትሎ በርካቶች አስተያየታቸውን እየሰጡ ይገኛሉ። በዚህ ጉዳይ ላይ እናንተ ምን ሀሳብ አላችሁ? እውነትም ይህ ጥያቄ ወይም ደግሞ ይህ ውሳኔ ፌር ነው ብላችሁ ታስባላችሁ ወይ? በሌሎች መረጃዎች በድጋሚ እስከመመለስ ድረስ ሀሳባችሁን ኮሜንት ላይ አጋሩኝ። መልካም ቀን ይሁንላችሁ። ሴኔጋል የአፍሪካ ዋንጫዋን ተነጠቀች። ጋይስ ሰበር ዜና ተሰምቷል። የእግር ኳስ ዓለምን መብረቅ ሆኖ የመታ ዜና ከአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስሪያ ቤት ወጥቷል ማለት ነው። ለወራት በሴኔጋል ካቢኔ ውስጥ ተቀምጦ የነበረው የወርቅ ዋንጫ በአንድ ታሪካዊ ውሳኔ ወደ ሞሮኮ እንዲዘዋወር ተወስኗል። ካፍ ለወራት ሲያካሄድ የቆየውን ጥልቅ ምርመራ አጠናቆ ባወጣው መግለጫ የሴኔጋል ብሔራዊ ቡድን በዚያ ታሪካዊ የፍጻሜ ጨዋታ ላይ የፈጸመው ድርጊት ይቅርታ የሌለው ስህተት ሆኖ ተገኝቷል። በካፍ ዲሲፕሊን ደንብ አንቀጽ 82 መሰረት ማንኛውም ቡድን ያለ ዳኛ ፍቃድ ሜዳን ጥሎ መውጣት ሆነ ጨዋታውን ለማቋረጥ መሞከር በቅጣት ከውድድር እንደሚያሰናብት በግልጽ ይደነጋል። የቱሬንጋ አንበሶች እንግዲህ በፍጻሜው መድረክ ላይ ያሳዩት ያልተገባ ባህሪ ዋጋ አስከፍሏቸዋል። ሴኔጋል የነበራት አሸናፊነት ተሰርዞ ጨዋታው በፎርፌ 3-0 በሆነ ውጤት ለሞሮኮ እንዲሰጥ ተወስኗል ማለት ነው። የአትላስ አንበሶቹ ካልጠበቁት አቅጣጫ የአፍሪካን ክብር ተቀዳጅተዋል። የሴኔጋል ደጋፊዎች በድንጋጤ ታውረዋል ማለት ነው። ካፍ በታሪኩ አይቶት የማያውቀውን ጠንካራ እርምጃ ወስዷል ማለት ነው። እናንተስ ምን ትላላችሁ? ሀሳባችሁን እስቲ ኮሜንት ላይ ካፍሉን። ሰበር መረጃ ወጥቷል። የአፍሪካ ዋንጫው ለሞሮኮ እንዲሰጥ ተወስኗል። ቻምፒዮንስ ሊጉ ላይ ተመስጠን እግር ኳሱ ላይ ትልቅ ሰበር መረጃ ወጥቷል። ማኔ ካኔ ነጥቀው ለከሰጡት እያለን ነው። ካፍ እንግዲህ የአፍሪካ ዋንጫው ለሞሮኮ እንዲሰጥ ወስኗል ማለት ነው። ሴኔጋሎች አቋርጠው ወጥተው ነበር። እሱ ጨዋታ ላይ የፋይናሉ ጨዋታ ላይ ፔናልቲ ሲሰጥባቸው ብራሂም ዲያዝ ከዛ በኋላ ስቶት ሴኔጋሎች በኤክስትራ ታይም ማሸነፋቸው የሚታወሳል። እንግዲህ እኔ እንጃ ከሁለት ወር በኋላ ነው ይሄ ውሳኔ የተወሰነው። ምንም እንኳን ትክክለኛ ውሳኔ ነው ብሎ እንኳን ቢታሰብ ይሄን ያህል እንጃ የዘገየ ውሳኔ ነው። ሞሮኮዎች ምን ያህል ደስተኛ ይሆናሉ? ያው ከ50 ዓመት በኋላ ነው ይህንን ዋንጫ የሚያገኙት። ግን ደግሞ በጣም የዘገየ ውሳኔ ነው። እንዴት ናችሁ ጋይስ? ሴኔጋል በአደባባይ የአፍሪካ ዋንጫን ትዘርፋለች። በአደባባይ ማለት ነው። ፀሐይ በሞቀው በጠራራ ፀሐይ ነው የተዘረፉት። ካፍ ምን አይነት በቃ ሙሰኛ ይሄ ደባዘል ወይም ደግሞ ግልጽ በሆነ መንገድ አሻጥር የሚሰሩ ግለሰቦች የተጠራቀሙበት ስራ አስፈጻሚ ቦርድ እንዳለ አመላካሽ ጉዳይ ነው። ውጤቱ እንደተመለከታችሁት አይደለም፣ እንደዚህ ነው ያለቀው ብሏል። እንግዲህ 3-0 በሆነ ውጤት ለሞሮኮ አሸናፊነት ተሰጥቷታል፣ በፎርፌ ማለት ነው። አስገራሚ ዘመን ማይሽረው በጣም አስቂኝ ውሳኔ ብየዋለሁኝ እኔ። በቅርቡ በሰሜን አፍሪካ ሀገር ሞሮኮ ላይ የተደረገው 35ኛው አፍሪካ ዋንጫ ነበር፣ ታስታውሳላችሁ። ሞሮኮ በፍጻሜ በጣም ድራማ የነበረው ፍጻሜ ነበረ። በፍጻሜ ላይ የተፈጠረው ውዝግብ ነበር። ዳኛው በተለይ ግልጽ በሆነ መንገድ እኛን ፍጹም ቅጣት ምት ማግኘት የምንችልበትን አጋጣሚ ሽሮ ለነሱ ፍጹም ቅጣት ምት ሰጥቷል በሚል ፍጹም ቅጣት ምት ለነሱ በተሰጠበት አጋጣሚ ላይ ጨዋታውን አቋርጠው ወጥተው ነበረ። ግን በፎርፌ ጨዋታው በተለይ ለሞሮኮ ይሰጥባቸዋል፣ በቃ ይመታል፣ ችግር የለውም እና ግቡ የሚል መልእክት ከተላለፈላቸው በኋላ የቡድኑ አምበል ሳዲዮ ማኔ ወደ መልበሻ ክፍል ገብቶ ተጫዋቾቹን ጠርቶ እንደነበር ታስታውሳላችሁ። ዞሮ ግን ለ17 ደቂቃ ተቋርጦ የነበረ ጨዋታ እንደነበር አስምሩበት። ከዛ ብራሂም ዲያዝ ባንዳው ማለት ነው፣ ባንዳው ብራሂም ዲያዝ፣ እኔ ድሮ ነው ባንዳ ያልኩት፣ ምክንያቱም በተለያየ መንገድ ብትቆጥሩት ፍጹም ቅጣት ምቱን ሆን ብሎ እንደሳተው ሊያመላክት ይችላል። ሲጀመር 10 ተጫዋች 10 የእግር ኳስ ቤተሰብ
ብትጠይቁ 5ቱ ስቶታል 5ቱ አልሳቱም ሆን ብሎ ነው ሊነግራችሁ የሚችለው። ግን ስቶታል ላሉ ሰዎች ማጠናከሪያ የሚባል ሀሳብ ግን አላቸው። አንደኛ ፍጹም ቅጣት ምት በግራ ነው የመታው፣ ያኔ በቀኙ ነው የመታው። እሺ ግድ የለም እሱም በሉት። ግልጽ በሆነ መንገድ ፍጹም ቅጣት ምቱን ሲስት እንኳን ፓኔንካ የደከመ ፓኔንካ ነው። ቆሎ አይደፋም፣ ኤሌቬሽን የለውም። በጣም ዝቅ ያለ የደከመ ምት ነበር የመታው። ኤድዋርዶ ሜንዲ ቆሞ ነው ኳሷን ያዘው። እሺ እሱም አያሳምንም በሉት፣ ችግር የለውም። ኳሷን እንኳን ኤድዋርዶ ሜንዲ ሲያድን አንድም የሴኔጋል ተጫዋች ጎበዝ ነው ኳስ አዳንከው ይባላል አይደል? ብዙ ጊዜ ባለቀ ሰዓት ነው ቢገባ ያልቃል እኮ እና ያ አንድም ደስታውን የገለጸ የሴኔጋል ተጫዋች የለምና ግልጽ በሆነ መንገድ ያንን ፓኔንካ የደከመ ፓኔንካ ሞከረ። ፓኔንካውን ሆን ብሎ ስት የተባለ ስለሚመስለኝ ነው በግሌ። ከሳተው በኋላ ግልጽ በሆነ መንገድ በጨዋታ ሂደት ያልታሰበው ነገር ተፈጠረ። ፓፔጌ በጣም አስደናቂ በሆነ መንገድ ከርቀት ኳስ አስቆጥሮ 1-0 ነጥብ ውጤት ሴኔጋል በማሸነፍ ዋንጫውን ከፍ አድርጋ በታሪኳ ለሁለተኛ ጊዜ ያሳካችበት አጋጣሚ ተፈጠረ። ግን የሞሮኮ እግር ኳስ የተፈጠረውን ጉዳይ መነሻ በማድረግ ለካፍ ይግባኝ ሰሚ ቦርድ ቅሬታውን ካስገባ ቆይቷል። ቅሬታውን ካስገባ ማለት ነው። ከዛ ካፍ ደግሞ በተለይ አንዳንድ ክፍተቶች አሉ። ለምሳሌ ፎጣ ሲሰርቁ የነበሩት የሞሮኮ ተጫዋቾችን ቀጣ። በፍጻሜ ጨዋታ ላይ ግርግር የፈጠሩትና ለዳኞች ታዛዥ ያልነበሩትን ኃይለ ቃል ሲጠቀሙ የነበሩትን ተጫዋቾች የገንዘብ ቅጣት እንዲሁም የጨዋታ ቅጣት ጣለ። የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔቲያውንም እንዲሁ የተወሰኑ የጨዋታ ቅጣትና የገንዘብ ቅጣትም እንደጣለ በጣም እስከ $1 ሚሊዮን የሚጠጋ ቅጣት ሁለቱንም ብሔራዊ ቡድን እንደቀጣ ይታወቃል። በቃ በዛ ለፈ የብዙዎች ግምት ነበረ። ለምን አሁን ይህንን ውሳኔ የወሰኑ ነው ትልቁ ጥያቄ ማለት ነውና ተፈጥሮ የነበረውን ውዝግብ ሲመረምር የቆየው ካፍ ይግባኝ ሰሚ ኮሚቴ አንቀጽ 84 በአፍሪካ ዋንጫ ደንብ ቁጥር አንቀጽ 84 መሰረት በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ ሴኔጋል ብሔራዊ ቡድን ተሸናፊ ሆኖ እንዲመዘገብ። እንዴ ሜዳ ላይ አሸናፊ ብለህ በጓሮ በር ነው እንዴ ዋንጫው የምትነጥቀው? ምን አይነት የደካማ አሰራር ነው? አድክም። በጣም ይሄ ቧልተኞች የሚባሉ አይነት ግልጽ በሆነ መንገድ ቀልድ የማያልቅባቸው የስራ አስፈጻሚ ኮሚቴ ነው ካፍ ውስጥ ያለው ማለት ነው። ለዚህማ ባንዳው ብራሂም ዲያዝ እኮ ፔናልቲውን ባይስቶ ይሻል ነበረ። ጎሏን አስቆጥሮ በቃ ሞሮኮ ቢያሸንፉ የተሻለ ነበር የሚሆነው። እንደዚህ አይነት በጣም አስቂኝ ሲትኮም ድራማ ከሚሰሩብን ማለት ነው። እንደ እግር ኳስ ቤተሰብ ጉዳዩ በጣም ነው የሚያናደው። እንደዚህ ዋንጫውን ሲያሳኩት በአይናችን በብረቱ አይተን አይቻልም። አይ በጓሮ በር ደግሞ ዋንጫውን መንጠቅ ምን ይባላል? በነገራችን ላይ ሴኔጋል ማድረግ ያለባት አንድ ነገር በዚህ ሰዓት ኮርት ኦፍ አርቢትሬሽን ስፖርት ላይ ጉዳዩን ማመልከት ነው። በቃ ለስፖርት ገላጋዩ ፍርድ ቤት ስዊዘርላንድ ለሚገኘው ማለት ነው ጉዳዩን ይግባኝ ብላ ያለውን ነገር በማስረዳት ዋንጫውን በአደባባይ በሀቅ በጠራራ ፀሐይ በካፍ በአወዳዳሪ አካል ማለት ነው እየተዘረፈች እንዳለ መናገርና ማሳወቅ ብቻ ነው ያለባት። ያን ነው ማድረግ ያለባት። ዘመን የማይሽረው በጣም አድክሙ በጣም አስቂኝ ውሳኔ ከካፍ እኔ አሁን የተወሰነ ነው የሚመስለኝ። በነገራችን ላይ አሻጥሮች፣ ደባ የሚሰሩ ገንዘብ የሚቀበሉ ብዙ በቃ አድሏዊ አሰራሮች የሚሰሩ ግለሰቦች እንዳሉ ይታወቃል፣ ስራ አስፈጻሚ ቦርድ ላይ ማለት ነው። እንደዚህ አይነት ግን በጣም የተጋነነ ውሳኔ ይወስናሉ ብዬ አልጠበቅኩም ነበር። ስቲል እድል አላት ሴኔጋል። እስቲ አፒል ማድረግ አለባት ብዬ ነው ማስበው። ለኮርት ኦፍ አርቢትሬሽን ስፖርት ምን ያሳያሉ የሚለው ጉዳይ ይጠበቃል። የአፍሪካ እግር ኳስ ግን አሁንም መብሰል የሚቀረው በጣም መብሰል የሚቀረው የስፖርት አመራር ጥርቅም ቧልተኞች፣ በጣም ቧልተኞች፣ ሙዲያዦች ስለ እግር ኳሱ በደንብ ምንም የማያውቁ ለቢዝነስ ወይም ደግሞ ኪሳቸውን ለማሳበጥ ብቻ የመጡ ግለሰቦች ያሉበት እንደሆነ በደንብ የሚያሳይ በአደባባይ የታየበት አጋጣሚ ስለሆኑ ግን መናገር እንችላለን። ሴኔጋል በአደባባይ የወሰደችውን ዋንጫ ግን ተነጥቃ ለሞሮኮ ተሰጥቷታል ማለት ነው። በዚህ ጉዳይ ምን ትላላችሁ ጋይስ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይመቻችሁ።